ከሰሞኑን በሩሲያና ዩክሬን ጦርነት የታዩት ወታደራዊ ኩነቶች ግጭቱ እስካሁን ከቀጠለበት መንገድ የተለየ አቅጣጫን እየያዘ እንደሚገኝ የሚያሳዩ ምልክቶች የታዩበት ሆኗል። ይህ ጦርነት በመሬት ላይ በሚደረጉ ውጊያዎች ብቻ ሳይሆን በከፍተኛ ቴክኖሎጂ የታገዙ የድሮን ማዕበሎች፣ ስትራቴጂካዊ የኢኮኖሚ ተቋማትን የማውደም ዘመቻዎችና የሰርጎ ገብነት ስልቶች የሚታዩበት እንደሆነ የሮይተርስ ዘገባ ያስረዳል። በተለይም ባለፉት ጥቂት ቀናት ውስጥ ዩክሬን በሩሲያ ግዛት ውስጥ በፈጸመቻቸው ጥቃቶች ያሳየችው የቴክኖሎጂ አቅም እንዲሁም ሩሲያ በዩክሬን ከተሞች ላይ የምታካሄዳቸው መጠነ ሰፊ የአየር ላይ ጥቃቶች የጦርነቱን አቅጣጫ በእርግጠኛነት ወዴት እንደሚያመራ ለመገመት እንዳይቻል እያደረጉት ነው። በተለይ ዩክሬን በሩሲያ ላይ እያካሄደችው ያለው መጠነ ሰፊ የድሮን ጥቃት በጦርነቱ ታሪክ ውስጥ ታይቶ የማይታወቅ ደረጃ ላይ ደርሷል። በትላንትናው ዕለት የተመዘገበው ጥቃት ዩክሬን በ24 ሰዓት ውስጥ ብቻ ከ1000 በላይ ሰው አልባ አውሮፕላኖችን ወደ ሩሲያ ግዛት ማስወንጨፏን አሶሺየትድ ፕሬስ ይዞት በወጣው ዘገባ አስነብቧል። ይህም ደግሞ የኪየቭ ወታደራዊ አቅም ማደግ ብቻ ሳይሆን የሩሲያን የአየር መከላከያ ስርዓት እስከ ጫፍ የሚፈትን ሆኖ ስለመገኘቱ የሚያሳይ እንደሆነም አክሎ ዘግቧል። ይህ ጥቃት በተለይ በሩሲያ ዋና ከተማ ሞስኮና በዙሪያዋ ባሉ እንደ ኪምኪ፣ ማቲሽና ክራስኖጎርስክ ባሉ አካባቢዎች ላይ ያነጣጠረ ሲሆን ለወራት ታይቶ የማይታወቅ ስጋትና ድንጋጤን በክሬምሊን ደጃፍ ላይ ፈጥሯል። የሞስኮ ከንቲባ ሰርጌይ ሶቢያኒንና የክልሉ ገዢ አንድሬ ቮሮቢዮቭ እንደገለጹት በጥቃቱ የመኖሪያ ሕንፃዎች የጥቃቱ ዋነኛ ኢላማ እንደነበሩ ገልጸዋል። በጥቃቱ የሰዎች ሕይወት ያለፈ ሲሆን ስትራቴጂካዊ የመሠረተ ልማት ተቋማትም ኢላማ መሆናቸውን ጠቁመዋል። በተለይ በሞስኮ የ3 ሰዎች ሕይወት አልፏል። ከሟቾቹ መካከል ደግሞ አንድ የህንድ ዜግነት ያለው መሆኑ በዘገባው ተመላክቷል። እነዚህ የዩክሬን ወታደራዊ እርምጃዎች ጥቃቶቹን ወደ ሩሲያ የኢኮኖሚ የጀርባ አጥንት ላይ ያተኮረ ስትራቴጂካዊ ለውጥ ማድረጓን እንደሚያሳይ ቢቢሲ በዘገባው አስፍሯል። የዩክሬን የደህንነት አገልግሎት በግልጽ እንደተናገረው የነዳጅ ማጣሪያዎች፣ የነዳጅ ማከማቻ ዲፖዎችና የማስተላለፊያ መስመሮች ዋነኛ የጥቃት ኢላማዎቻቸው ናቸው። ይህ የሆነበት ምክንያትም ሩሲያ ለጦርነቱ የምታውለውን ገቢ ለማድረቅና የጦር መሳሪያዎቿን ለማንቀሳቀስ የምትጠቀምበትን ነዳጅ ለማሳጣት ነው። በሞስኮ አቅራቢያ የሚገኘው የነዳጅ ማጣሪያ ላይ የተሰነዘረው ጥቃትም ምንም እንኳን የሩሲያ ባለስልጣናት ከፍ ያለ ጉዳት አላደረሰም ቢሉም በማጣሪያው ላይ የደረሰው የእሳት አደጋና በሰው ኃይል ላይ ያደረሰው ጉዳት ግን ቀላል የሚባል እንዳልሆነ ዘ ኢንዲፔንደንት ዘግቧል። ፕሬዚዳንት ቮሎዶሚር ዜሌንስኪ ይህንን ጥቃት ፍትሐዊ ምላሽ ሲሉ የገለጹት ሲሆን ሩሲያ በዩክሬን ንጹሐን ዜጎች ላይ ለምታደርሰው ጥፋት አጸፋ መሆኑንም አስታውቀዋል። ዜሌንስኪ በሰጡት መግለጫ ዩክሬን ከድንበር 500 ኪሎ ሜትር በላይ ርቀት ላይ የሚገኙ ኢላማዎችን የመምታት አቅም እንዳላትና ይህም ለሩሲያ ግልጽ ማስጠንቀቂያ መሆኑን ተናግረዋል። የዩክሬን ድሮኖች ሞስኮንም አልፈው እስከ ትልቁ የሸረሜቴቮ አየር ማረፊያ ድረስ መድረሳቸው ሩሲያ ለአየር ክልሏ ጥበቃ የምታደርገው ጥረት የዩክሬንን ድሮኖች መከላከል እየተሳነው እንደሚገኝ ያሳያል ሲል ቢቢሲ ዘግቧል። በተቃራኒው ሩሲያ በዩክሬን ላይ የምትፈጽመው የአየር ላይ ጥቃት በሚያደርሳቸው ጉዳቶች እንዲሁም በብዛቱ በከፍተኛ ሁኔታ ጨምሮ ቀጥሏል። ባለፉት 7 ቀናት ውስጥ ብቻም ሩሲያ ከ3170 በላይ አጥቂ ድሮኖችን፣ 1300 የሚሆኑ ከአየር ላይ ተወርዋሪ ቦምቦችንና 74 የሚሳኤል ጥቃቶችን ሰንዝራለች። በተለይ ባሳለፍነው ሳምንት መጀመሪያ ላይ የተፈጸሙት ጥቃቶች በጦርነቱ ታሪክ ከፍተኛው የተቀናጀ የአየር ጥቃት ሆኖ መመዝገቡን ቲአርቲ ኒውስ ዘግቧል። በዚህ ሳምንት ብቻም በዩክሬን በኩል የ52 ሰዎች ሕይወት ሲቀጠፍ ከ340 በላይ ሰዎች ቆስለዋል። ሩሲያ አሁን ላይ የምትከተለው ስልት በአየር ላይ ጥቃቶች የማዳከም ስልት ሲሆን ይህም የዩክሬንን የአየር መከላከያ ሚሳኤሎች እንዲጨርሱ በማድረግና በሕዝቡ ላይ የማያቋርጥ የስነ ልቦና ጫናን በመፍጠር እጅ እንዲሰጡ ለማድረግ የታለመ ስለመሆኑ ሮይተርስ አስነብቧል። ሩሲያ የምትጠቀማቸው አብዛኛዎቹ ሚሳኤሎች ባለስቲክ በመሆናቸው በዩክሬን የመከላከያ ስርዓቶች ለመምታት እጅግ አስቸጋሪ አድርጎታል። በኪየቭ የሚገኝ አንድ የመኖሪያ ህንፃ በቅርቡ በተመረተው የክሩዝ ሚሳኤል ተመቶ የ24 ሰዎች ሕይወት በአንዴ ማለፉ የሩሲያን የጦር መሳሪያ የማምረት አቅም አሁንም እንዳልተዳከመ የሚያሳይ ምልክት ተደርጎ ተወስዷል። እንደ ዛፖሮዥያ ባሉ ግንባሮች ላይ የሚታየው የነዳጅ ቧንቧ ጦርነት አዲሱ የጦርነቱ መልክ ሆኗል። የሩሲያ ጦር በአሁኑ ወቅት ሰፊ የእግረኛ ጥቃት ከመሰንዘር ይልቅ በትናንሽ ቡድኖች በመከፋፈልና ከመሬት በታች ያሉ የጋዝ ቧንቧዎችን በመጠቀም ወደ ዩክሬን ይዞታዎች ለመጠጋት ጥረት እያደረገ እንደሚገኝ ዘሰን አስነብቧል። በዩክሬን የተማረኩ የሩሲያ ወታደሮች እንደገለጹት ከ1 ሜትር የማይበልጥ ስፋት ባለው ቧንቧ ውስጥ እስከ 13 ኪሎ ሜትር ድረስ በስኩተርና በእጅ ጋሪ ሲጓዙ ቆይተዋል።
ይህ ስልት ሩሲያ የድሮን ጥቃቶችን ለመከላከል ያመጣችው ቢሆንም ዩክሬን እነዚህን ከቧንቧ የሚወጡ ሰርጎ ገቦችን በከባድ ድሮኖች በማጥቃት በቁጥጥር ስር እያዋለች ትገኛለች። የጦር ሜዳው መረጃዎች እንደሚያሳዩትም ሩሲያ አሁንም በሰው ኃይልና በከባድ መሳሪያዎች ብልጫ ቢኖራትም ዩክሬን ግን በድሮን ቴክኖሎጂና በጥራት ላይ የተመሰረተ ጥቃት በመሰንዘር የሩሲያን ግስጋሴ ለመግታት እየሞከረች ነው። ይሁን እንጂ ሩሲያ የዩክሬንን የአየር መከላከያ ስርዓት ለማዳከም የምትጠቀመው ሰፊ የሚሳኤል ጥቃት ዩክሬን አሁንም ከምዕራባውያን አገራት ለሚላኩላት የመከላከያ መሳሪያዎች ጥገኛ እንድትሆን አድርጓታል። በፖለቲካው ረገድ ሁለቱም ወገኖች ከሰላም ንግግር እየራቁ መምጣታቸው በግልጽ ይታያል። ሩሲያ የአውሮፓ ህብረትን እንደ አሸማጋይ እንደማትቀበል ስታሳውቅ፣ ዩክሬን ደግሞ በአሜሪካ የሚመራው ድርድር ውጤት ያመጣል የሚለውን ተስፋ እየተጠራጠረች ነው። ይልቁንም ዩክሬን ራሷን በመከላከያ ረገድ ራሷን የቻለች ሀገር ለማድረግ ሁሉንም የአየር መከላከያ አካላት በሀገር ውስጥ ለማምረት አቅዳ እየሰራች እንደምትገኝ ኬቭ ኢንዲፔንደንት ዘግቧል። ፕሬዚዳንት ዜሌንስኪ አውሮፓ በጋራ የሚመራ የባለስቲክ ሚሳኤል መከላከያ ስርዓት እንዲገነባ ጥሪ ያቀረቡት የሩሲያ ስጋት ከዩክሬን አልፎ ለአህጉሪቱም ጭምር መሆኑን በማስገንዘብ ነው። በሌላ በኩል ሩሲያ የድሮን ጥቃቶችን ለመከላከል ሲባል የኒውክሌር አቅም ያላቸው የአየር ላይ ሚሳኤሎችን እስከ ማልማት መድረሷ የግጭቱን መጠን ወደ ዓለም አቀፍ የኒውክሌር ስጋት ከፍ ሊያደርገው እንደሚችል በዘገባው ተመላክቷል። ዩክሬን በቅርብ ጊዜ ውስጥ በሩሲያ ላይ የምትፈጽማቸው ጥቃቶች መጨመር የጦርነቱን መልክ ከመከላከል ወደ ማጥቃት ቀይሮታል። ይህ ለውጥ በሩሲያ ውስጥ ባለው የፖለቲካ መረጋጋት ላይ ከፍተኛ ተጽዕኖን እያሳደረ ሲሆን የሩሲያ ሕዝብ ጦርነቱ ወደ ቤቱ ደጃፍ መድረሱን እንዲገነዘብ እያደረገው ነው። ዩክሬን በነዳጅ ማጣሪያዎች ላይ የምታደርሰው ጉዳት ደግሞ በሩሲያ ኢኮኖሚ ላይ ቀጥተኛ ተጽዕኖን እያሳደረ ሲሆን ይህም ሩሲያ ለጦርነቱ የምታውለውን በጀት እንድትቀንስ ሊያስገድዳት ይችላል የሚሉ መላምቶች እንዲሰሙ አድርጓል። በአሁኑ ወቅት ያለው መረጃ እንደሚያመለክተውም ዩክሬን በሚሳኤል መከላከያ ብቻ ተወስና የመቆየት ጊዜዋ ስለማብቃቱ ቢቢሲ በዘገባው አስፍሯል። አክሎም በሞስኮ እምብርት ላይ የሚፈጸሙ የድሮን ጥቃቶች የሩሲያን ሕዝብ ስለ ጦርነቱ ዋጋ እንዲያስብ እያደረገው እንደሚገኝ ገልጿል። ሩሲያን በበኩሏ በቁጥር ብልጫና በከባድ ሚሳኤሎች ዩክሬንን ወደ ፍርስራሽነት ለመለወጥ ያላትን እቅድ ስለመቀጠሏ የጠቆመ ሲሆን ይህም ጦርነቱ በቅርብ ጊዜ ውስጥ በድርድር የመቋጨት ተስፋውን እጅግ አነስተኛ አድርጎታል ብሏል። ይልቁንም የቴክኖሎጂ የበላይነትን የመያዝ የጠላትን የኢኮኖሚ መሰረት የማናጋትና በስነ ልቦና ጦርነት የበላይነትን የማግኘት ፉክክር ቀጣዩ የጦርነት ዘመን መገለጫ ሆኖ እንደሚቀጥልም ተንብዮአል። ዩክሬን በሩሲያ ላይ የምትፈጽማቸው ጥቃቶች መጨመር ለሩሲያ መንግስት ትልቅ ራስ ምታት መሆኑ ባይካድም ሩሲያን በበኩሏ ያላትን ሰፊ ግብዓት ተጠቅማ የምትሰነዝረው አጸፋ ለዩክሬን ሕልውና ፈታኝነቱ እንደቀጠለ ነው። በቀጣዮቹ ወራት ዩክሬን የራሷን የረጅም ርቀት ሚሳኤሎችና የላቁ ድሮኖችን በብዛት ማምረት መጀመሯ ጦርነቱን ይበልጥ ወደ ሩሲያ ጥልቅ ግዛቶች ሊያስፋፋው እንደሚችልና ይህ ደግሞ ሩሲያ ይበልጥ አደገኛ የሆኑ የጦር መሳሪያዎችን እንድትጠቀም ሊያነሳሳት ይችላል የሚሉ ግምቶች መኖራቸውን ሮይተርስ ዘግቧል። የግጭቱ መባባስ ለዓለም ኢኮኖሚና ሰላም ያለው ስጋት እያደገ መምጣቱን ተከትሎ ዓለም አቀፍ ተቋማትና መንግስታት ሁኔታውን በቅርበት እንዲከታተሉትም አድርጓቸዋል። የሁለቱ ሀገራት ጦር ወቅታዊ አቋም የሚያሳየው ጦርነቱ አሸናፊና ተሸናፊን ከመለየት ይልቅ የሁለቱንም ሀገራት ሀብትና የሰው ኃይል የሚበላ የጥፋት አዙሪት መሆኑን ነው ሲል ሮይተርስ በዘገባው አስፍሯል።